ጥያቄ ልጠይቅሽ። እኔ ሽንት ቤት ሂጅ እስከምመጣ ቤቢን እዝል አድርግሽ ጠብቂኝ። እንጉጉ ይበላዋል። አይበላውም። ነይ ዙሪ ላሳዝልሽማ። ቶሎ በይ ዙሪ ወገብሽን። ሽንቴ በጣም መጥቶኛል። ቶሎ በይ። ፖፖሽን አመጣለሁ አይደለም ካካን የምታይ ነኝ። ነይ ቸች ብለሽ ጠብቂኝ። እሰይ ነይ ዙሪ ዙሪ ወገብሽ ላይ ላድርገው። ምን ይወርቃል? አይወርቅም። ነይ አይወርቅም። ነይ ቶሎ። እሰይ አይወድቅም። ነይ ዙሪ እኮ ነይ። እሺ ቸቸ በይሆን ያለህዲና ቶሎ ሽንት ቤት ደርሻ ልምጣ። እሰይ የኔ ማር ነይ። ምን ይሆናል ብለሽ ፈርተሽ ነው? ምን ይሆናል ብለሽ ፈርተሽ ነው? ይወርቃል። ወላሂ ቢወርቅ ምን ይሆናል? ምን ይሆናል ከወደቀ? ምን ይሆናል? ምን ይሆናል ከወደቀ? ያለቅሳል። ወላሂ በይ እንዴ ያለቅሳ። አይዞህ አይዞህ ትይዋለሽ። እንዴ ያለቅስ። አይዞህ 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 ትይዋለሽ። አሁን ዙሪ ዳሳዝልሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ሰብስክራይብ አድርጉ። እንዴ ወፈርኩ እንዴ ግን በአላህ ነው ጋን ውይ። እና ቤተሰብ ሶፊ አረገዘ የሚልም ኮሜንት አይቻለሁ። ኧረ ተው እንዴ። እኔ አሁን ማርገዝም አላማውም ኢላማም የለኝም። እንደው ታስቶ ካልመጣ ወይም ደግሞ እንደው እኔ እንጃ ሀሳቤ ተቀይሮ እኔ የምወልድ እንጂ እንደው ምንም አላማው የለኝም። አሁን እንደምታስቡ ግንቦት ልገባ ነው። እውት የለበስኩትን ገዋን ሰውነቴ ከተፈተ ብሎ ማለት ነው። ደህና ባል የሚረዳ ባል ከሌላችሁ ወይም በቅርብ ቤተሰብ የሚያርሳችሁ ከሌለ እንደው ውለዱ አለን ከጉያቱ ማለት እውት አሁን ሰውነቴም እንደው የሚስበው ንፋስ እንዲሁም ደግሞ ጡቴ በሁለት ወር እንግዲህ ትናንትና እሑድ ገና 2 ወር ሞላኝ፣ ግን ጡቴ የደረቀ እንደምታስቡትና እንደምታዩት። ስለዚህ እኔ ማርገዝም አልፈልግም። የምታግዘኝ ልጅ ነበር ታውቃላችሁ ማለት ነው። ያንን በሌላ ቪዲዮ የምሰራላችሁ ይሆናል ማለት ነው። ምን አድርጋኝ እንደሄደች ማለት ነው። እና ውድ ቤተሰቦች አራስ ቤትና እርጉሱ ናችሁ የሚከፋችሁ ክፋት ማለት ነው። መቼም ወላሂ ነው የምላችሁ፣ መቼም ኮስታችሁ አይጠፋም። ሁሌ ብቻዬን እንኳን ሳስታውሰው ወላሂ እምባዬ ይመጣል ማለት ነው። በጣም እንዲያው ምንም ነገር አራስ ቤትም ሆናችሁ ነፍሰ ጡርም ሆናችሁ ማለት ነው የሆነ የምትከፏት ነገር መቼም አጠፋም። ሀቂቃ የምላችሁ ማለት ነው። እና እኔ ሮብ እንግዲህ ወደ አሱር አካባቢ ወልጄ ሐሙስ ውጭ ለውጭ ነበር የሚሄደው ማለት ነው። ያ ማለት ልጅ ስላለኝ እንዲያው ሙቅ እንኳን ሰርቶ የሚያቀርብልኝ አልነበረም። አልሐምዱሊላህ በርግጥ ጎረቤት በጣም መልካም ጥሩዎች ነበሩ። ቁርስ ያመጡልኝ ነበር። በመሀልም የሆነ ግን ቤት ሰርቶ የሚያመጣ እንጀራ በሽሮ ወጥ ማለት ነው። ያ ሁሉ አጣ ነበር ማለት ነው። አጣ ነበር ቤት ውስጥ ያለ ሁሉ ነገር ግን ሰርቶ የሚያቀርብልኝ እያጣሁ በጣም ብቻ አልሐምዱሊላህ ሁሉም ነገር ያልፋል፣ ታሪኩ ነው ይጻፋልና እና እኔ ቤተሰብ አለኝ እናት አለኝ ግን ማለት ነው ከርቀት አንጻር ሲቀጥል ደግሞ ያው እነሱም ደግሞ ብቻቸውን ስለሆኑ እናቴ መምጣት አትችልም ነበር። ሲቀጥል ደግሞ ሂራ እዛም ሲሄድ ሂራ በጣም አስቸጋሪ ጸባይ ናት። ስታይ እንደው አባቴን ስታይ ታለቅሳለች እና በጣም ስለምታስቸግረኝ በቃ እዚሁ ብዬ ወለድኩ። ዞሮ ብቻ አልሐምዱሊላህ እና ውዴቶቼ ስለመውለድ ያነሳሁት ቪዲዮ ላይ ስለመውለድ የጉልበት ያልቆ ጉልበቴ ተመጦ እንደዚህ ብሎ አቅም የለኝም ምናምን ትሏላችሁ ማለት ነው። እንደው መቼም ባህል ኢትዮጵያ ሆኖ ሚስቱን የላከ ወንድ
ይሄ ባል ሳይሆን ሚስት ነው። እንደው ሀቂቃ ነው ወላሂ ነው የምላችሁ ማለት ነው። ለምን እሱ ኢትዮጵያ ተቀምጦ ሚስቲቱ የምትሰራው እንደው በተገላባጭ ሆነ። እንደው ኢትዮጵያ ሴቶች እንደው አልታደልንም። አንዳንዴ ወላሂ አልታደልንም እንዲህ ይላሉኝ። ለምን እንደው ሚስቱ ደግሞ እኮ እንደዛ ሆኖ ሚስቱን ይቆጣጠራል። እስኪ እጃዛ ልሄድ ነው ስትለው ለምን ልትሰሪ ወንድ ያለው እስኪ በቪዲዮ ደውይ የሚላል ሊቆጣጠርም ለራሱ ያፍረዋል ማለት ነው። እና ዞሮ እኛ የኢትዮጵያ ሴቶች ማለት ነው በጣም ጉዳተኞች። እስኪ ፊሊፒኖች ማለት ነው 34 ይሄ 54 55 56 ዓመት ሆኗቸው ለራሱ ሰው ቤት ይሰራሉ። እነሱ ጎበዝ ናቸው። በነገራችን ላይ አረብም አይበዘብዛቸውም። አንዴ ነው አይሰሩም ነው ስማቸው። እስኪ ያጋጥሟቸው ከሆነ ብዙ ማለት ነው እነሱ ነካ ነካ ነው ከላይ ከላይ እንዲህ በርብረው እንዲህ መፈግፈግ ምናምን። እኛ ግን አረቦች ለራሱ እኛ ላይ ይከፋሉ ማለት ነው። ጽዳት ላይ ማለት የሚያመጡን ርካሽ የሚከፍሉን ርካሽ። ግን ፊሊፒኖች ሲበሉ ለራሱ እኛ ሀበሻ ቶሎ ረፍትን ታገኘ ስልክ ጋር ነው። እነሱ ምግባቸው መሻላ እንቁላላቸው እንዲሁም እኮ ከሰሩ እንቁላል በጎናል። እነሱ 50 ምናምን ሆኗቸው እኛ 50 ምናምን አንንቀሳቀስም። ለምን ከምግባችንም አንጻር እኛ ኢትዮጵያ ለራሱ የምንበላው ምግብ እንጀራ በሽሮ ነው። ያለው ነው ስጋም የሚያገኘው በሽሮ ሽሮ የሚጠርብናል እኛ ማለት እነሱ እና እነሱ የሚበሉ ማለት በብራቸው ለራሱ ወላሂ አይሰስቱም። ሲገዙ እንኳን አይታችኋቸው ከሆነ ማለት አይሰስቱም። በገንዘባቸው እንኳን ለራሱ ሲገዙ ማለት ነው። እናንተ ለራሱ ያበላል ሀበሻ ነው። እኛ ሀበሻዎች ለራሳችን አንበላ ለሰው ለራሱ እኛ መስጠትም የሰጠነውን ተፉ የምንሉ እኛ ምቀኞች ነን እኛ ሀበሻዎች ማለት ነው። እና እነሱ አሁን ጎበዝ ናቸው። በብራቸውም ገዝተው ይበላሉ። ሀገራቸው እነሱ የሚበሉት አሳ ነክ ስጋ ነክ እንዲሁ በተለይ አሳ ይወዳሉ። እና እነሱ እናቴ አረቦቹም አይጸኑባቸውም። እነሱም ቶሎ አይወድቁም። እኛ ግን ቶሎ ነው የምንወድቀው። ስለዚህ ልጅ የሌላችሁ እህቶች ምጥጥ ብላችሁ ልጆቻችሁን ውለዱ። ለምን ነገ ጧት እናንተ ዲፍት ብትሉ የምትለፉበትን ማን ነው የሚወስደው? ማን ነው የሚበላው? ስለዚህ ልጅ ግን ኑሯችሁ ከሆነ ልጅ ወልዳችሁ ተሰደዱ አለንም። በእርግጥ ደግሞ ልጅ ወልዶም ደግሞ መስተደድ ወላሂ ይገባል። ድካም አለን። አሁን አረብ ቤት ከላይ ከታይ ከላይ ከታች ምን አሁን አዋት ከዚች እዚህ ለማለት የእግር ያብጣል ወገቤ ጉልበቴ በቃ አቅም ያንሳል። ደግሞ ሄራን ወልጄ ይሻላለሁ። ይሄንን ደግሞ ከወለድኩኝ በቃ በጣም ድካም ነው የሚሰማኝና ብቻ አልሐምዱሊላህ አላህ ያሳድጋቸው፣ አላህ አፊያ ያድርጋቸው ማለት ነው። ወላጁ አንዷ እህቴን ታሪክ ልንገራችሁ። አረብ ሀገር ኑራ መጣች ማለት ነው። አሁን ላይ መታ ሐኪም ቤት ትመላለሳለች። መውለድ እምቢ ብሏት ማለት ነው። ስለዚህ ሐኪም ቤት ስትሄድ ምንድን ነው የሚሏት? በስራ ተጎድተሻል፣ እረፍት አድርጊ ነው የምትባለው ማለት ነው። ስለዚህ አረቦች የኛን ጉልበት ምጥጥ አድርገው ለመብላት በጣም ጎበዞች ናቸው። ለምን ፊሊፒኖች አሁን አይነኩም። ከላይ ይሰሩና መዳም ጣይ መዳም ባፋቸው። እኛ መሸነፍም አንፈልግም። አረቦቹም እኛን ለማስፈግፈግ አንደኛ ናቸው። በጣም የሚያስፈገፍጉን እና ብስል ሁኑ ማለት ነው። ስለዚህ ራሳችሁን ጠብቃችሁ ስሩ። እንደገና ብዙ አመት ለምን እንደምትሰሩ መስሪያ ነገር የተወሰነች ነገር ከያዛችሁ ማለት ነው ሀገራችሁ ለመምጣት ሞክሩ። መቼም ቤት ያልሰራችሁ አሁን ላይ ቦታ ገዝቶ ቤት ለመስራት ከባድ ነው። እንኳን ቦታ ገዝቶ ቤት ለመስራት አይደለም ቦታ ያለው ለራሱ ቤት ለመስራት በጣም ከባድ ነው። እና አጠር አድርጋችሁ ቶሎ ሀገራችሁ ላይ ማለት ነው። አላህ ሀገራችንንም ሰላም ያድርግልን። ያላገባችሁም አግብታችሁ ውለዱ። ያገባችሁም ደግሞ ባላት ቀልቡ መታችሁ ውለዱ። እናንተ የሆነ ኬዝ ቢኖርባችሁ ሰውየው ሌላ ቦታ ሄዶ ይወልዳል። እናንተ የሚያችሁን በሰው ሀገር ጨርሳችሁ እንዲሁም ደግሞ ያለ ልጅ ደግሞ ህይወት ባዶ ነው። ሀቂቃ ማለት ነው። ምንም ደስ አይልም። ካላችሁ ግን ልጆቻችሁን ከወለዳችሁ ምንም ነገር አይደለም። እኔ አሁን 8 አመት ሰርቼ 8 አመት የሰራሁትን ገንዘብ አክሲዮን ላይ ነበረ። ይኸው አክሲዮን ምንም አይነት መፍትሄ አላገኘሁም። ምንም ነገር እነሱ እስር ቤት ናቸው፣ ግን እየኖርኩኝ ነው ነገራቸው ማለት ነው። እና ይኸው የለም እኔም ለፍቼ ባዶ ሁኛለሁኝ እላችኋለሁ ቤተሰቦች።
ምስኪን ኬክ የኔ ገንዘቦቼ የኔ ፍሬዎቼ በቃ ሪያሎችም እነዚህን ነው ያገኘሁት እንጂ አረብ ሀገር ሰርቼ ምን ጥቅም ያገኘሁት የለም። ግን ሰርቼ ደግሞ እውቀትን አግኝቼበታለሁ እንጂ የለም አላገኘሁም። አለኝ ነው አያተህተታል እስኪንጭ ቀፊ ነው ቀፊ ልጅክን አቀበችው ወንድሟን አቀበችው። ቀጥ አድርጊ እንጂ ከእጅሽ ያዥው እንጂ ከእጅሽ ያዥ የረፈራዩ ሂራ እና ሂራ ከሳች የምትሉ እህቶች አላችሁ። በነገራችን ላይ የኔ ከሳች እያደገች ነው መሰለኝ እንደገና ምግብ አትበላ። ሂራን አምጡ ሂራ ከሳች ያለች እህት ያለኝ ማለት ነው። እና እንዲሁም ደግሞ እኔ በጣም የሚገርመኝ ማለት ነው አረብ ሀገር 35 ዓመት ኑሯቸው ትዳር ላይ ይሆኑና ማለት ነው ሞክረውት ነው ወደ ዝማይ ሞክረውት እምቢ ሲላቸው ስደት እንደገና ይሄዳሉ። አስባችሁታል? ስደት እንዴ 35 ዓመት ድረስ ትዳርን ይሞክሩታል አብረው ይሆኑና ማለት ነው። ከዛ መውለድ እምቢ ሲላቸው ወዴት ይሄዳሉ? ወደ አረብ ሀገር ባለጌውን ለመቀለብ ባልን ለመቀለብ እንዲሁ ሩጫ ምን ነው እሱ ነገጣት ሌላይቱ ሚስት ያገባል። እምቢ ስትል እሷም ቢብሏት እድሜዋን 35 ዓመት ሰራይ መቼም ኮንትራትም ሄዶ ከ5 ዓመት በታች የሚመጣ የለም። 5 ዓመት 3 ዓመት ነው። እሷ ወደ 40 ዓመት ትሆናለች። እንግዲህ ሳወልድ እሷ ስቶፕ ትላለች። ስለዚህ አክሲዮንሽም ምን ደረሰ ያላችሁ ስላላችሁ አክሲዮን ምንም አይነት መፍትሄ የለውም። ይኸው ከመጣሁ እንኳን 2 ልጅ ወለድኩ። ምንም አይነት መፍትሄ የለውም። ስለዚህ አላህ ያሰጥሽ በሉኝ። በርግጥ ቢመጣልኝ ለኔ የሆነ ነገር ይጠቅመኝ ነበረ እና ስመጡ ደግሞ ሆሬውንስ ቁጭ በል። በነገራችን ላይ ወርቅ ግዙ። ኢትዮጵያ ስመጡ ማለት ነው ሳልባይ ሰጥቷችሁ አትምጡ። ወርቅ ግዙ። ወርቅ ሲቸግራችሁ ብድግ አድርጋችሁ ሸጥ ሲፈጅግራችሁ ይሄ ብጥፋሽ ምንም ከምን አይውል አለብሱት አሽቱ እንደው ተውት። እኔ አሁን ያመጣሁት ጎላ ነበረ ማለት ነው። አረባ ደረቅ አረፍኩበት የመጣው አሁን 70,000 ደረሰ ማለት ነው። ምንም ዋጋ አይመስለኝም ነበር። ስለዚህ ወርቅ እየገዛችሁ ሙላልሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።